የሰማይ አምላክ እግዚአብሔር በነገር ሁሉ ይባርካችሁ። የምወዳችሁ የባማ ሆሊ ፋየር ኢንተርናሽናል ቤተክርስቲያን ቤተሰቦች ጸጋና ሰላም የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን። ወንድማችሁ ፕሮፌት ጆሲ ነኝ ከባማ ሚዲያ። ትላንትና ምሽት ላይ እንግዲህ ለ40 ቀን የሚቆይ የጾምና ጸሎት በቤተ ክርስቲያን አውጀናል። ደግሞ ድምጻችንን ሰምተው ይሄንን ጾም ጸሎት ከኛ ጋር አብረው የተቀላቀሉ በተለያየ ምድር ጫፍ ያሉ ተወዳጆች አሉ። ስለነሱ የሰማይን አምላክ እግዚአብሔርን እጅግ አድርጌ እባርካለሁ። ያው እንደምታውቁት ይሄ ቦታ ሁልጊዜ የምጸልይበት ቦታ ነው። ኦልሞስት አሁን እዚህ የነበረኝን ቆይታ ጨርሼ ወደ ቤት የምሄድበት ሰዓት ነው። እግዚአብሔር ክብሩን ይውሰድ። ድምጼ ይሰማል? ድምጼ ይሰማቸዋል? በጣም በርካታ ሰዎች የተለያየ ሸክም የሰጡኝ ሰዎች አሉ። ዶክመንት የላኩ ፎቶ፣ የባል የሚስት የልጆቻቸውን ፎቶ የላኩ ሰዎች አሉ። በእውነት እግዚአብሔር በሚያውቀው በእግዚአብሔር ፊት ሐሰት አልናገርም። እጆቼን በመጫን በእያንዳንዱ በተላከልኝ ዶክመንት ላይ ፎቶ ላይ የሆስፒታል ኬዝ ላይ ቃል አውጥቻለሁ። አምላኬ እግዚአብሔር ከአፌ ቃል ጋር ይሰራል። መንፈስ ቅዱስ ጌታ እግዚአብሔር ክብሩን ይውሰድ። አምላኬን እግዚአብሔርን እጅግ አድርጌ እባርካለሁ። አሁን የመጣሁትኝ አንድ አጠር ያለ ማስታወቂያ ለመናገር ነው። በምትችሉት ሁሉ አቅም ቪዲዮን ሼር እያደረጋችሁ ሰዎችን ኢንቫይት እንድታደርጉ በጌታ ፍቅር ጠይቃለሁ። የ40 ቀን ጾምና ጸሎት በቀን አንድ ጊዜ በመመገብ በእግዚአብሔር ፊት ወደ ኢየሱስ በመመለስ ወደ ነፍሳችን እረኛና ጠባቂ ጊዜ የምንወስድበት እጅግ በጣም የተወደደ ጊዜያችን ስለሆነ ይህንን እጅግ በጣም ቅዱስ የሆነ ቻሌንጅ መቀላቀል የምትፈልጉ ሰዎች በነገር ሁሉ ከሰራችሁ ከሰሪው ከሰማይ አምላክ እግዚአብሔር ጋር ህብረት ማድረግ የምትፈልጉ ሰዎች ካላችሁ በውስጥ መስመር ኮሙኒኬት እንድታደርጉኝ ሁላችሁንም በጌታ ፍቅር ኢንቫይት አደርጋችኋለሁ። ዛሬ ምሽት ላይ ከምሽቱ 3 ሰዓት በኋላ እስከ 3 ሰዓት ተኩል ባለው ሰዓት በጸሎት ቤት እንገናኛለን። እግዚአብሔር እጅግ በጣም የተወደደ በጎና መልካም ጊዜ ይሰጠናል። ዛሬ ጸልያለሁ። የዴሊቨራንስ ታይም ይኖረናል። ዛሬ ያገለግላችኋለሁ፣ ጸልያለሁ። ይሄን ቪዲዮ ዘግይታችሁም የምትመለከቱ ሰዎች ሁላችሁንም ኢንቫይት አደርጋችኋለሁ። የሰማይ አምላክ እግዚአብሔር ከረዳችሁ በኋላ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 3 ሰዓት ተኩል ባለው ሰዓት ላይ የዴሊቨራንስ ደግሞም የፕሮፌሲ ታይም ስለሚኖረን ገብታችሁ ከኔ ጋር እንድጸልዩ በባማ ሚዲያ ስም ጥሪ ላቀርብላችሁ እወዳለሁ። እግዚአብሔር በነገር ሁሉ ይባርካችሁ። ዘር ትውልዳችሁ የተባረከ ይሁን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ዘመናችሁ የተባረከ ይሁን። ይሄ ለኔ በጣም ሆሊ ፕሌስ ነው። በጣም የምወደው ሁሉ ጊዜ የምጸልይበት ስፍራ ነው። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ ምሽት ላይ እጠብቃችኋለሁ። አብረን ህብረት እናደርጋለን። እስከዛው ድረስ መልካም ቆይታ ይሁንላችሁ። ዘመናችሁ ይባረክ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ድምጼ ግን ይሰማል? ምናልባት ዝም ብዬ የራሴን ሐሳብ ብቻ አውርቼ እየወጣው እንዳይሆን አሸናፊ ሻሎም ወዳጄ ይሰማል ድምጼ ነው? ዝም ብዬ እየለፈለፍኩ ነበር። ይሰማል ድምጼ? ነው ምልክት ስጡኝ። የምስልና የድምጽ መቆራረጥ ከሌለ የኔ ተወዳጆች ጌታ ኢየሱስ በነገር ሁሉ ይባርካችሁ። የ40 ቀን ጾም ጸሎት በጣም ሆሊ የሆነ እግዚአብሔር የሚከብርበት በነገር ሁሉ ከአምላካችን ከእግዚአብሔር ጋር ህብረት የምናደርግበት ተወዳጁ ጊዜያችን ስለሆነ ዴይ 1 በእንደዚህ አይነት መንገድ አልቋል። እግዚአብሔር የተባረከ ይሁን። ታደለች ድምጽ ይሰማል? የኔ ወዳጅ እንደምነሽ? ጸጋና ሰላም ይብዛልሽ። የመጀመሪያ ቀን ጾምና ጸሎታችን አሜን አሜን። አሸናፊ ተባረክልኝ። አንተም ዛሬ ጨርሻለሁ። ጠዋት አርሊ ሞርኒንግ ወደ ከተማ ወጥቼ ነበረ። ግን ወዲያው ነው የተመለስኩትኝ። ከዛ ቀጥታ ወደ ፕሮግራም ነው የገባሁትኝ። ወደዚህ ስፍራ መጣሁ። ረጅም ሰዓት እዚህ ስፍራ ላይ ሲጸልይ ነበረ። አምላኬን እግዚአብሔርን እጅግ አድርጌ ባርከዋለሁ። በጣም ብዙ ሰዎች ዶክመንት፣ የሆስፒታል ኬዝ፣
የሚስቶቻቸውን የልጆቻቸውን ፎቶ ኢንቦክስ አድርገውልኛል። የትላንትናውን ማስታወቂያ ሰምተው ማለት ነው። ሰው በጣም ብዙ ሰዎች ሲጸልይ ነበረ። እጆቼን እየጫንኩኝ የተላኩ ምስሎች ላይ ዶክመንቶች ላይ ቃል እያወጣው ነበረ። አምላክ እግዚአብሔር ጸሎቴን እንደሰማ አምናለሁ። ከአፌ ቃል ጋር ልዑል እግዚአብሔር እንደሚሰራ አምናለሁ። መንፈስ ቅዱስ ጌታ እግዚአብሔር ክብሩን ይውሰድ። በጣም ደክሞኛል፣ ገብቼ መብላት አለብኝ። ድምጼ ስልል ብሏል አይደል? ያስታውቃልና ያው ድካም ነው። ጾም ላይ ስለሆንኩኝ ነው። እግዚአብሔር አምላክ የተባረከ ይሁን። ከነጋ 1 ሊትር ውሃ ጠጥቻለሁ። በቃ ከዚህ ውጪ ወደ ሰውነቴ የገባ ምንም አይነት ነገር የለም። ግን ብርቱ የሆነው መንፈስ ቅዱስ ከኔ ጋር ስለሆነ እየረዳኝ እያገዘኝ እየበዛ እየጨመረ ጸሎታችን ይመጣል። መንፈስ ቅዱስ ለዘላለም የተባረከ ይሁን። ከፍተኛ ንፋስ አለ። I'm sorry። ዘራችሁ ይባረክ። 40 ቀን ያው የማመልከው ኢየሱስ ምስክሬ ነው። በጣም ሲሪየስ እና ክሪቲካል ኬዝ ካልገጠመኝ በስተቀር 40 ቀን ሙሉ እዚህ ቦታ ላይ ታገኙኛላችሁ። በየቀኑ እንደዚህ የመጣው ቪዲዮ ሰራው። 40 ቀን ወይ ጠዋት ወይ ማታ፣ ወይ ጠዋት ወይ ማታ፣ ወይ ሞርኒንግ ላይ ወይ ምሽት ላይ። ሰው ጌታ በነገር ሁሉ ይረዳናል፣ ያግዘናል። መንፈስ ቅዱስ ያበረታናል። ስለ ምድራችን፣ ስለ ነገስታቶች፣ ስለ ገዢዎች እንጸልያለን። ስለ ተጨነቁ ሰዎች እንጸልያለን። እኔ 40 ቀን የእግዚአብሔርን ፊት እንዳይ ከመንፈስ ዓለም ወደ እኔ ይሄ መገለጥ ወይም ይሄ ሸክም ሲመጣ ከቀናቶች በፊት ከፍ ያሉ አስፈሪ የሆኑ ራእዮችን አይቻለሁ። ትናንትናም ስናገር ነበረ። በጣም አስፈሪ የሆኑ ራእዮችን የሰማይ አምላክ እግዚአብሔር በፊት እየገለጠ ስለሆነ በዓለም ላይ ሊመጣ ካለው ከጥፋቱ ሰዓት ማምለጥ እንዲሆን በነገር ሁሉ ከነፍሳችን እረኛና ጠባቂ ከሆነው ከክርስቶስ ኢየሱስ ጋር መጣበቅ የምንችልበትን ጸጋ እግዚአብሔር አቅም እንዲያበዛልን፣ ጸጋ እንዲጨመርልን፣ ጉልበት እንድናገኝ የሚመጡ ማባበያዎች ለዘላለም ለመጥፋት ምክንያት እንዳይሆኑን የሚያባብሉን ነገሮችን እምቢ በማለት በክርስቶስ ኢየሱስ የጸጋ ዙፋን ስር በእምነት በመቅረብ በጊዜው ክርስቶስ ኢየሱስ ከፍ እንዲያደርገን አቅም እንዲሰጠን ነው ይሄንን ሸክም መንፈስ ቅዱስ በልቤ ያስቀመጠው። ስለዚህ ስለ ካቶሊኩ ፖፕ የሰማይ አምላክ እግዚአብሔር ተናግሮን እንግዲህ እሳቸው አንቀላፍተዋል። 2025ን አይሻገርም፣ ሳር ከምድር እንደሚነቀል ነቅለዋለሁ አለ መንፈስ ቅዱስ። እንደተናገረው እንደዛው እግዚአብሔር ከምድራችን ላይ ነቅሎታል። ቢኮዝ የከፋ ነገር እንዳይመጣ እግዚአብሔር ለትውልዱ መጠንቀቅ ስላለባትና አምላክ እግዚአብሔር አሜሪካ የምትባል ምድር አሁን የፍርዷ ሰዓት ስለደረሰ በዛ ምድር ላይ ሰሜን አሜሪካ ካሊፎርኒያ መንፈስ ቅዱስ ከወራት ከዓመታት በፊት እየተናገረን የሚናገረን ነገር እያደረገ እየፈጸመ ቆይተናል። በአውሎ ንፋስ መቅሰፍት እንደምትመታ ነግሬያችሁ፣ በአውሎ ንፋስ መቅሰፍት አንድ ሙሉ ከተማ እስኪጠፋ ድረስ የእሳት ቃጠሎ እንደሚነሳ፣ የፕሌን ክራሽ፣ በጣም ብዙ የተፈጥሮ አደጋዎች ሰው መንፈስ ቅዱስ ጌታ እግዚአብሔር አሁን ደግሞ ይሄ 69ኛው ሱባኤ ፍጻሜ አግኝቶ በ69ኛና በ70ኛው ሱባኤ መካከል የፍርዱ ሰዓት የሚባለው ታይም ላይ ስለደረሰ ይሄ የፍርድ የመጨረሻው መጨረሻ ታይም ላይ ስለደረሰ አናጊያዶ ሳኪላ ቫና ሱብራኒያሎ ሰኬሌቬንዶ ማሃኑስቴ ላካርዳል ካባካባካባያ ጋይከል ማሺላ ሀባሶኮቦያ ኢና ሀጎርዶል ዶልቶኮቦጎቦስ አጋባሽን አጋማያ ላኩርደል ካባካባሳ ካባያ ኢና ሀርዳሌቪ አሙስ ብራኒያሎ ሳካባያ አያማ ፕሮፌት እንደ ነብያ ያለው ኢን ጂሰስ ማይቲ ኔም ሊመጣ ካለው ጆሮን ጭው ሊያረግ ሊመጣ ካለ ጦርነት ሊመጣ ካለ ቫይረስ ሊመጣ ካለ ረሃብና ቸነፈር ስደት በተለይ አሜሪካ ምድር ላይ ከፍተኛ የተፈጥሮ አደጋ ስላለ እግዚአብሔር የኃጢአተኛውን ቤት ሲቀጣ የጻድቁ ቤት መሰረት እንዳይናወጥ እግዚአብሔር ጸጋ እንዲያበዛላችሁ በነገር ሁሉ ከእግዚአብሔር ጋር መስማማትና መጣበቅ እንዲሆንላችሁ እርሱ ብርታት አቅም እንዲሆናችሁ ጉልበት እንዲሆናችሁ እግዚአብሔር እንዲያበረታችሁ ሺባ አሶባ ኢና አቶይ ካላባስ አጋባርታ ከባያ ዛላህሮበሽ ለሃፋኪን አማሱር አዲያሎ ሰጋባይ እግዚአብሔር እንዲያበረታል የስ
የፍርዱ ሰዓት ስለደረሰ ራእይ ምዕራፍ 14ን በማስተዋል አንብቡት። ሆሊ ስፒሪት ኢንተርፌር የሚያደርግበት ፕሮፌቲካል የሆነ ቃል ነው። የፍርዱ ሰዓት ደርሷል የሚለው የፍርዱ ሰዓት። ስለዚህ ሊመጣ ካለው ጥፋት ለማምለጥ ደግሞ በሰው ልጅ ፊትም ጸንቶ መቆም እንድንችል አቅምና ጸጋ እንዲበዛልን መሰዊያው ላይ መሰንበት አማራጭ የሌለው እውነት ስለሆነ አብዝታችሁ ጸልዩ። ማታ 3 ሰዓት ላይ እስከ 3 ተኩል ባለው ሰዓት ተጠብቃችኋለሁ። የዴሊቨራንስ ታይም ይኖረናል። ለሁላችሁም ጸልያለሁ። መንፈስ ቅዱስ ጌታ እግዚአብሔር ድንቅና ተአምራት ያደርጋል።